እየተንከባከብኩ የማሳድጋቸው ብላ ለልጇ ቃል ስትገባ ነበረ። እንግዲህ ሚኪያስ አንቺ ለልጅሽ አልሆንሽም፣ ልጅሽ አዝናብሽ የሞት እሷም ሄደችው ካላት በኋላ የበለጠ ጸጸት ውስጥ እንድትገባ አድርጎ እንግዲህ ሚኪ አሁን ላይ ያደረገው የከባዱ የትርሲትንም አለመኖር ተጠቅሞ ወይዘሮ ሂሩትንም እናቷንም ሲያስከፋ ነበረ። አሁን ላይ ደግሞ እንግዲህ ሚኪያስና ርብቃም ተፋጠዋል። ሚኪያስ ርብቃ ያደረገችው ነገር እንደማይረሳላትና ርብቃ ደግሞ የብሩኬ የፈረመበትን ወረቀት ስለበጠሰችው በጣም ተናዶባታል። ከአንቺ ጋር ዋጋሽን እሰጥሻለሁ፣ ለዚህ ነገር ምን ያክል እንደማስከፍልሽ ታውቂያለሽ አይደል ብሎ እንግዲህ አስጠንቅቋታል። ርብቃ ደግሞ ከዚህ በኋላ የሚመጣው ነገር መቼም እንደምትጋፈጠውና እንደማትፈራው አስጠንቅቃ ትነግር። እንግዲህ ሚኪ ሁሉንም ነገር እያጣና አንተ ገና ሁሉንም ነገር ታጣለህ፣ ታያለህ፣ ብሩኬ ከነካው እኔም ከኋላው እንዳለሁ አስብ ብላ ታስጠነቅቀዋለች። ሚኪ ከርብቃ ጋር የፈጠረው ጦርነት አንቺ ትጎጃለሽ፣ እናንተ ናችሁ ሜዳ ላይ ምጥላችሁ ነገ ታያለሽ ብሎ ያስጠነቅቃታል። የተፈጠረው ነገር ሁሉ ካሁን በኋላ ዝም ብሎ እንደማያልፈው ከነገራት በኋላ ርብቃ ይበልጥ አራስ ነብር ሆና ለሚኪም ታስጠነቅቀዋለች። ሚኪ ከወይዘሮ ሂሩት ጋር የከፈተው ጦርነት የበለጠ ከብዶታል። ያውም ርብቃ ስትጨመር እንግዲህ ርብቃን እያደረገችው ከባዱ የሚኪ የቀደደችው ወረቀት ለብሩኬ ያዘጋጀለት ወጥመድ እንደተበላሸ አሁንም አውቀዋል። ቢሆንም ግን ተስፋ እንደማይቆርጥና ድጋሚ በዛ ወረቀት ላይ ብሩኬንም እንደሚያስፈርመው ለርብቃ ድጋሚ ይነግራታል። ርብቃም ካሁን በኋላ ይህንን ነገር ስታደርግ ደግሜ እንደማደርገው አትጠራጠር ብላ ታስጠነቅቀዋለች። እንግዲህ ማህሌት አሁን ላይ አባቷ ከቤት ሆኖ ልጄ ካልመጣችሁ ብሎ ሚኪያስን ክፍሉ ላይ ዘግቶበት በወጣ ሰዓት እንግዲህ አባቷ መሬቱ እየተሳበ መንቀሳቀስ ባይችልም መሬት ለመሬት እየተሳበ ልጁንም ለመፈለግ ወደ ውጭ ወጥቶ ነበረ። ሚኪያስም በድንገት ወደ አባቱ በሚመጣ ሰዓት እንግዲህ ደረጃ ላይ አባቱ መሬትን ያገኘዋል። በዚህ ሰዓት በጣም ደንግጦ ሚኪ ምንድነው አባዬ፣ ለምን የምትፈልገው ነገር ካለ ለምንድነው ለኔ አልነገርከኝ አባዬ፣ እንዴት እንደዚህ ነገር ታደርጋለህ ብሎ ሚኪም አባቱን እየተናገረው ነበረ። ልጄ እዛ የት እንደሆነች ሳላቅ እኔ እንዴት ልቀመጥ፣ ልጄ የት ናት ንገረኝና ይህንን ነገር ከዛ በኋላ ምንሃለው ብሎ ይለዋል። አባዬ ልጅ እህቴ እኮ ምንም ትደውላለች፣ በዛ ላይ ደግሞ ከጓደኞቿ ጋር የሆነ ስራ አለባት እያለ ስለዋሸው አላምንህም እያለ ይናገረዋል። እንግዲህ አሁን ላይ ማህሌትም ከሰውየው ጋር ስለ ወንድም የነገርከኝን ነገር በጣም ነው ያስጠላኝና ካሁን በኋላ እኔም በህይወት መኖር አልፈልግም እያለች ስትናገር ነው። ርብቃ ውጭ ላይ ወደ መታጠቢያ ቤት ብላ ከሄደች በኋላ ለምን እንደዘገየች ሲጠብቋት ነበረ። ለምንድን ነው እንደዚህ የቆየሽው? ምን ስታደርጊ ነበረ ብለዋታል። እነሱም ያሏትንም ነገር የትም ትንሽ ሆዴ አሞኝ ነበረ ብላ ተዋሻቸዋለች። ነገር ግን በዚህ መሀል እንግዲህ ሚኪ ከሚኪ ጋር እንደነበረች መናገር አልፈለገችም። ነገር ግን ሲነጋ ወደ ቤተ እምነት እንደሚሄዱና ሁላችሁም ተዘጋጁ ብሎ ጋሽ ዘነበ እንግዲህ ይነግሯቸዋል። በዚህ ሰዓት እንግዲህ ርብቃና ብሩኬም እንደማይመቻቸውና እንደማይሄዱ ይናገራሉ። እናንተማ አንድ የሆነ አጋንንት አለባችሁ፣ ለምንድን ነው የማትሄዱት ወደዚህ ስላችሁ የማትወዱት እያለ ሲናገራቸው ነበረ። ወይዘሮ ሂሩትም እንግዲህ ማታ ላይ ልጆቹንም አስጠንቅቃ ነግራቸው ነበረ። ነገ ጠዋት ላይ እኔ ወደ ራሴ ቤት እንሄዳለን፣ እኔ ቤት እንኖራለን ብላ ነግራቸዋለች። ጠዋት ገና እንደነጋ ሰው ሳይንቀሳቀስ ከእንቅልፋቸው ታነሳቸዋለች። ወይዘሮ ሂሩት ልጆቹንም ከእንቅልፉ ተነሱ፣ አሁን እኮ ነግቷል፣ ቶሎ በሉ ልንሄድ ነው ብላ ታስደነግጣቸዋለች። ወይዘሮ ሂሩት ለምንድን ነው ይሄ ነገር የምታደርገው ብለው ልጆቹ ምንድነው አያቴ ምንድነው ተፈጠረው ብለው እንግዲህ በእንቅልፍባቸው ደንግጠው ነበረ። ተነሱ አሁን መሄድ አለብን ብላ ትናገራለች። ወደ ውስጥ ገብታ እንደምትጠብቃቸውና ለባብሰው ልብሳችሁ ሻንጣችሁ አዘጋጅቱ ብላ ነበረ እንዲዘጋጃጁ ያደረገችው። ወይዘሮ ሂሩት በዚህ መሀል ልጆቹን አደነጋግጣ ትሄዳለች።
ልጆቹም የእነሱ ጥያቄ አያቴ ለምንድን ነው ከሄድን በኋላ እንመለስም? አባታችንስ ይሄ ነገር ይፈቅዳል እንዴ? አባታችን አይሄድም ይሄ ነገር እያሉ ሲጠይቋት ነበረ ስለ አባታ። እንግዲህ ሚኪያስ መጥፎ ነገሮች ስለሞላው አሁን ላይ አባታቸው ብሩክ ምንም እንደማያስብላቸው ይህንን ነገር በስነ ስርዓቱ ብሩኬ ይሄንን ችግር አይኖረውም ብሎ የሚያስበው ካለም ነበረ። ግን አባታችን የሚፈቅድልን አይመስልም። አባታችን እኮ ግዴታ ማሰናበት አለብን ብላ እንግዲህ ታናሿ ፌቡ ትናገራለች። ልጆቹ እንግዲህ አሁን ላይ ተፋጠዋል። ልጆቹ ምንድን ነው እያሉት የነበሩት ልጆቹ አባታችን ትተን ልንሄድ ነው፣ እኔ ግን መኖር ምፈልገው ከአባዬ ጋር ነው እያለች ሲናገሩ ነበረ። ማታ ላይም ከእንቅልፍ አንስታ ጥያቄ ልጠይቅህ ወንድሜ እያለች ካሌብም ስትጠይቀው ነበረ። ፌቡ ምንድን ነው ሁሌ ጥያቄ የማይሰለችሽ? ሁሌም ጥያቄ ታበዣለሽ እያለ ሲጠይቃት ነበረ። ቆይ ግን አንተ ከማን ጋር ነው መኖር የምትፈልገው? እኔ ከአባዬ ጋር ነው የምኖረው እና ወይ ከአያቴ ጋር ነው የምትኖረው ስትለው ነበረ። እንግዲህ ካሌብም ከአባዬም ከአያቴም መኖር አልፈልግም ከሚኪ ጋር ነው መኖር የምፈልገው ብለዋል። ታዲያ አንተ ለምንድን ነው ከሚኪ ጋር መኖር የምፈልገው ብላ ሚኪ ጋር ለምንድን ነው መኖር የምትፈልገው ብላ ጠይቀዋለች ፌቦ። ሚኪም እንግዲህ አሁን ላይ ካሌብም እኔ ይሄን ነገር ላስረዳሽ አልችልም ብለዋል። ብሩኬ አሁን ላይ ከእንቅልፍ ተነስቶ ርብቃንም ለመቀስቀስ እየሞከረ ነበረ። ርብቃ ለምንድን ነው እስካሁን ድረስ በእንቅልፍ ምን ታደርጊያለሽ አንቺ እንቅልፋም እያለ ሲቀልድባት ነበረ። ብሩኬም ርብቃም አንተ አሁን ተነስተ ምን ታደርጋለህ? እኔ እኮ ብዬሽ ነበረ ጠዋት ላይ ጋሼንም እንደምሸኘው በየሄዱ ነው እንዲህ እያለች ርብቃም ስትናገር ነበረ። ነገር ግን በዚህ መሀል አሁን ላይ ማድረግ ያለበትንም ነገር ወደ ሚኪያስም ሄዶ ወረቀት መፈረም እንዳለበት ለርብቃ ይነግራታል። ርብቃ አይሆንም ይህንን ወረቀትማ ሚኪያስን እጁ ውስጥ መግባት የለበትም ብላ ከብሩኬንም ማስቆም ስላልቻለች ለብሩኬ ለልዕልት መደወል አለብኝ ብላ እንግዲህ ርብቃ ታስባ እንግዲህ ርብቃ ወደ እሷ ደውላለች ማለት ነው። ስልክ ወደ ልዕልት ትደውላለች። ልዕልት አሁን ላይ ችግር ተፈጥሯል ትላታለች። ልዕልትም ትደነግጣለች። እንዴ ምንድነው ችግሩ? ብሩኬ ምን ሆነ? እያለች በድንጋጤ ስለ ብሩኬ ትጠይቃታለች። ርብቃ ግን በዚህ ሰዓት በጣም ተናዳ ነበረ። እንዴት እንደዚህ ትለኝ ለምን ጠየቅኳት እስከምትል ድረስ እንግዲህ ርብቃ ስለ ብሩኬ አብዝታ ስትጨነቅ ልዕልትም መልሳ ደግሞ ምንም አልሆነም አልኩሽ አይደለ እንዴ? አሁን ላይ የምንፈልገው ነገር አንድ ነገር ሊያደርግ ነው። ቤቱ በራሱ በሚኪያስ ስም ሊያዞረው ነው። ሙሉ ለሙሉ ንብረቱን ለሚኪያስ ሊያስተላልፍለት ነው ብላ ርብቃም ሙሉ ለሙሉ ቤቱ ለሚኪያስ ሊያስተላልፍለት ነው ብሩኬ ብላ እውነቱን ትነግራታለች። በዚህ ሰዓት እንዴት ሊሆን ይችላል? በጭራሽ ሊሆን አይችልም ብላ ስልኩ ትዘጋለች። ቆይ ግን ርብቃም በዚህ ጊዜ እውነትም እኔንም እምቢ ብሎኝ ለልዕልት እሺ ካላት ብሩኬ ያለቀለት እያለች ትደግስለትም ነበረ። ነገር ግን ልጆች አሁን ላይ ሁሉም ነገር ካዘገጃጁ በኋላ እንደሚሄዱ ወደ ውጭ ይወጣሉ። አባታችንን ማየት አለብን ማሰናበት አለብን ብለው አባታቸው ይሄዳሉ። አሁን ላይ ብሩኬ ደውላለት ልዕልትም ተቆጥተዋለች። ልዕልትም እንዴት አደርጋለህ ብላ ተቆጥተው ብሩኬም ወደ ሚኪያስ ሄዶ ሚኪያስም ወረቀቱ ኪሴ ውስጥ አለና እሱ ላይ ትፈርምልኛለህ ብሎ ተነግሮት ነበረ። ነገር ግን እሱ ነገር ላይ እንደማይፈርም ተነገረው። በኋላ ሚኪም በጣም ይናደዳል ማለት ነው። ብሩኬ ወደ እሷ ሄዶ እንዴት እንደዚህ ታደርጊያለሽ? ለምን ለልዕልት ነገርሻት ብሎ ለልዕልት ለምን ነገርሻት ብሎ ብሩኬንም ተናዶ ተናግሯታል። በዚህ ጊዜ ልጆችም እንግዲህ አያታቸው ይዛቸው ልትወጣ ተዘጋጃጅታለች እና ውስጥ ጠብቃቸውና አሁን በፍጥነት ነው ብላ አስጠንቀቃቸው ትሄዳለች። በዚህ ሰዓት እንግዲህ ብሩኬ ለመሰናበት ልጆቹም ይፈልጋሉ፣ አላገኙትም ነበረ። በር ላይ ሆነው ርብቃንም በር ስትወጣ ሲያዩት እንዴት ነሽ አክስቴ ርብቃ እያሉ እናንተ ተንከሴት ልጆች ምን ታደርጋላችሁ ደግሞ ዞር በሉልኝ የረሳውላችሁ እንዳይመስላችሁ እያለች በጣም ተቆጥታ ስታናገራቸው ነበረ። በዚህ ጊዜ ግን እንግዲህ ርብቃ በጣም ተናዳ እያዋረቻቸው አባታችን የት እንደሆነ ታውቂያለሽ ወይ ብለው ጠይቋት ነበረ። እኔ ምን አገባኝ ታዲያ ስለ አባታችሁ ጠባቂ ነኝ እና የትስ ሲሆን ስታዩ ምን መስላችኋለሁ ብላ ተናዳ ትናገራለች። ልጆቹም በርብቃ ንግግሮች በጣም ተበሳጭተዋል። ቢሆንም ግን አባታቸው ውስጥ እንደሆነ ትነግራቸውና
በጣም ወደዛ ገፍትራቸው ትገባለች። ልጆቹም ወደ አባታቸው ይሄዳል። አባዬ አሁን ላይ ልንሄድ ነው ወደ አያታችን ቤት ብሎ ይነግራቸዋል ብለው ይነግሩታል። በዚህ ጊዜ ግን ልጆቹም እሺ ችግር የለውም ግን ለስንት ቀን ነው የምትሄዱት ብሎ ይናገራል። በዚህ መሀል ግን ብሩኬም አይ ለስንት ቀን ሳይሆን ከአያታችን ጋር ልንቀመጥ ነው እንጂ ብለው ነበረ የነገሯት። ከዚህ ጊዜ በኋላ እንግዲህ ምን ማለት ነው እንደዚህ ሊሆን ይችላል እና ደግሞ እኔ እኮ አባታችሁ ነኝ መቼም አልፈቅድም ከኔ እንድትርቁ ብሎ ብሩኬም ይናገራል። አባዬ አያታችን ነው አያታችን ናት ከሷ ጋር እንድንኖር የምትፈልገው ስለዚህ እሷ ልትወስደን ነው ብላ ትነግረዋለች። በዚህ ጊዜ ብሩክም በጣም ይከፋዋል። እንዴት በጭራሽ ይሄ ነገር ልፈቅድ አልችልም፣ ማንም እናንተን ከኔ የሚያርቃችሁ የለም፣ እኔ እኮ ዝም የምለው እንደዚህ እንዳይመስላችሁ ብሎ ብሩኬም ለማስረዳት ይሞክራል። ለነገሩ አንተ አያታችን ልትወስደን የፈለገችው አንተ ፈዝሃል ብላ ነው። ስለዚህ እንደተናገረችውም የእውነትም አንተ ፈዝሃል ከአያታችን ጋር እንሄዳለን ብሎ ልጁም ይናገረዋል። እንዴ ልጄ እንዴት እንደዚህ ነገር ትናገራለህ? እኔ እኮ ዝም የምለው እንደዚህ ዝም ብዬ አይደለም። እናታችን መጠበቅ አልቻልከው እኛንም መጠበቅ አትችልም ብሎ ብሩኬንም አባቱን ይቆጣዋል። አባቱ እኔ እናትህን እንደቻልኩ ጠብቅ ያለው እና ደግሞ ካሁንም በኋላ ምላችሁ እናንተ ከኔ ወዴትም አትርቁም ይላል።